ይቅርታ አድርጉልኝ። አይደለም ከመጀመሪያው ምንድን ያነሳሳሽ? ማን ነው መጥቶ እንድትዋሺ እየጠየቀሽ? እንደዋሽ እየጠየቀችኝ እሷ ናት። ማናት እሷ? ስም የላት ዘመናዊ ወይ ይቅርታ። እሺ ዘመናዊ እንድትዋሺ ስትጠይቅሽ በምንድን ነው የጠየቀችሽ? በጽሁፍ ወይስ በቮይስ? ደውላ ነው እንጂ ጠዋት ከእንቅልፌ ከመነሳቴ ደወለችልኝ። ራሱ ማወራውን ራሱ አላውቅም ነበር ስራ እየሰራሁ ነበር። እንዴት እንመን? ቮይስ ወይም ቴክስት ማስረጃ ካላቀረብሽልን እንዴት እንመንሽ? ትናንት ዋሽተሽን ደውላ ቀጥታ ስልሽ ቡቴም ላይ ደውላ ስለሆነ ያወራችኝ ያወራሁትን ሰዓት እየው እንጂ የለም ማለት ነው። እኔ ደግሞ ያለ መረጃ ችግር ይኳላል። እኔ ችግር ማመን ያለ ማመን ልክ ነሽ። ምክንያቱም ዋሽቼ ስላገኘሽኝ እመኝኝ እያልኩ አይደለም፣ ግን ላውራሽ ልናገር ማለት ነው እንጂ መኑኝ አይደለም። ምክንያቱም መቼ ነው ቦቲ ላይ የደወለችልሽ? ዘመናዊ መቼ ቀን ነው ላይ መጀመሪያ ቀን የገባው ቀን ጠዋት ላይ ነው የደወለችልኝ። ጠዋት 6 ሰዓት ይሆናል መሰለኝ ገና ከእንቅልፌ ከመነሳት። ጠዋት 6 ሰዓት ደውላ ምን አለችሽ? ሀ ብላ ያለችው በዝርዝር ነገር ሙሉ ኮንቨርሴሽናችን ያለችኝማ አይድሽ እንድስተካከልልሽ እንደዚህ ሶሊያና ፋሽን ሚዩት ልታደርጊ ትችያለሽ? እባክሽ እህቴ እባክሽ። ይቅርታ መቅደስ ቀልጠፍ ብለሽ እንደ አንድ ጤነኛ ሰው እኔ እንደዚህ ቁጭ ብዬ እንደማውራሽ በእንደዚህ ቀን ጠዋት ላይ ሶሊያና ደውላ እንደዚህ አለችኝ። ያወራችሁትን የሰማችሁኝ ነዋ። ያወራንበት የመጀመሪያው ቀን ላይ የገባንበት በበነገታው ጠዋት 6 ሰዓት ላይ ይሆናል። ደውላ አይዲሽ እንዲስተካከልልሽ ከፈለግሽ እንደዚህ ብለሽ መስክሪ ላይ ብላይ ዘመናዊ ስለኔ ሲወራ አውቃታለሁ ብለሽ መረጃ ላይ እኔ መሰክራለሁ ብለሽ አውሪ ምናምን መስክሪልኝ ምናምን ስትለኝ ችግር የለውም እመሰክርልሻለሁ፣ እኔም እሱን መበቀል ፈልጋለሁ። እሺ አልኳት ማለት ነው። እሺ ብዬ ቃል ገባልሻለሁ አይዞሽ ምናምን አልኳት ማለት ነው። እኔ እንደምመሰክርላት እኔ ዘመናዊን አውቃታለሁ ብዬ በውሸት እንድመሰክር አሳመንኳ። እንደዛ አልኳት። እሺ ተባብለን ተለያየነ ማለት ነው። ደወለችልኝ። ስራ ላይ ብዙ መረጃ ታወጣጣኛለች። እች ሰው ምንድን ነው ብዬ ግራ ገባኝ ራሱ። እናትሽ በህይወት እንደሌለሽ ምናምን ታወራኛለች። ከዛ ጓደኛዬ እች ሰው መረጃ እየሰበሰበችብሽ ነው ብላ ዘጋችሁ ስልኩን ማለት ነው። እሺ ስራ ላይ ነኝ ብዬ ዘጋውባት። ከዛ ላይ ብታገባ እኔ ፍቅር ዲዛይንን እሷ ዘመን ያውቀዋለሁ ስትል አዎ ብዬ መሰከርኩኝ። 24,000 ህዝብ ባለው መሀል ዘመናዊ የምትባል ሰውን ያላቅም። ምክንያቱም እሷ እንደዛ ስላለችኝ የእሷን ይዤ ነው እንደዛ የመሰከርኩ እንጂ አላውቃትም። ስታለቅስም ሆነ እኔ ሴት ልጅ ነኝ ምናምን ብዬ አመሳስ እያወራሁ ማለት ነው እንጂ እኔ ዘመናዊን አላውቃትም። ሲቀጥል ደግሞ ስለ ፍቅር ዲዛይን ልጅ ማስወረድ ምናምን አላውቅም። እሷ ግን እንደዛ ስትል አዎ ብዬ መስከር ያለው እና ውሸቴ እንደሆነ ህዝቡ እንዲያውቅልኝ ስለፈለኩ ነው። ውሸቴ ነው። በጣም ጥሩ። እኔ ቤት ላይቭ ላይ በገባሽ ማግስት ነው አይደል የደወለችልሽ? አዎ ጠዋት ላይ ማለት ነው። እኔ ቤት ላይቭ የገቡት መቼ ነው ቤተሰብ? ትናንትና ምንድን ነው ቀኑ? ትናንትና ምንድን ነው? ሮብ። ዋን ሰከንድ ሮብ። ትናንት ምንድን ነው? ሐሙስ። ከትናንት ወዲያ ሮብ። ሐሙስ ለጠዋት ነው ዘመናዊ ደውላ ለመቅደስ። ሮብ እኔ ቤት ለመጀመሪያ ቀን ገቡ። ሮብ። ሐሙስ ጠዋት ዘመናዊ ደውላ ወንድምሽ ላይ መስክሪ ቃማ እንዲሰራልሽ አለች አይደለ? በጣም ጥሩ። አንቺ እኮ ታዲያ ሮብ ዕለት ገብተሽ ዘመናዊን እንደምታውቂያት ስጦታ እንዳመጣችልሽ ተናግረሽ ነበረ። ኢትዮጵያ እንደተገናኛችሁ የዛሬ ስንት ዓመት ስልሽ ተናግረሽ ነበር። ታዲያ ሮብ ዕለት የተናገርሽውን ነገር እንዴት ነው እሷ ሐሙስ ጠዋት ደውላ እንድትናገር የምትነግርሽ? ኦልሬዲ ሮብ ተናግረሽዋል እኮ። አዎ ሮብ ዕለት እኔ ቤት ገብተሽ ተናግረሻል። አንቺ ቤት ላይፍ ላይ በገባን ማግስት ነው ደውላ እንድመስል ነገ ስንቀርብ ሀቡ ቤት እንደዚህ ብለሽ መስክሪ አለችኝ ያልሽው። ስለዚህ አንቺ ከእሷ ጋር የገባሽው ሮብ ሆኖ ሳለ ሮብ ዕለት በአጋጣሚ ገብተሽ እኔ ጠይቄሽ እኔ መስቀለኛ ጥያቄዎችን
የት አገኘሻት እንዴት አገኘሻት ስልሽ ጎንደር መታ ስጦታ ሰጥታ እንዲህ አድርጋ ብለሽ ተናግረሽ ሐሙስ ጠዋት አንቺ ጋር በገባን ማግስት ደውላ ነው የነገረችኝ አልሽ። ስለዚህ ሐሙስ ጠዋት የሚደወልብሽን ስልክ አታንሺ። አስሌ በስልክ እየተመከርሽ እየመጣሽ እዚህ ጋር አዳዲስ ሀሳብ አታውሪብን። እኛ ያንቺ መቀለጃና መጫወቻ አይደለንም። ቆይ ቀኑን ሐሙስ ጠዋት ብለሻል። አሁን እዚህ ጋር የላክሽው ያወራችሁት የስተርዴይ ይላል። የስተርዴይ ሚንስ ቀኑ ሊሆን ቆይ ስራ አላ እኔ እሰራዋለሁ ለጊዜው ላይቭ ላይ ናትላታለሽ ሴትዋ ላይቭ ሳልታያትማ ታባራኛለች። ኖ ችግር የለም ችግር ላይ ስለሆነች ነው ብያታለሁ። ግን አንቺ አትቆይ እሺ በእናትሽ። እሺ አልቆይም 2 ደቂቃ ብቻ። አቡዬ እሺ ይቅርታ እኔ ሀቡዬ ይቅርታና ሴትዋ እየተናደደ አይሰማም ድምፅሽ ታፍኗል። ሚውት አይደለም አቡዬ ትንሽ አውርቼ ነው የምወጣው። ምክንያቱም ሴትዋ ታባረኛለች። ጨለማ ታባረኝ ግን ደሞዜ በ30 ነበር የገባሁት እና ደሞዜ እስከምትሰጠኝ እየጠበኩ ተባረሻለሁ። ኦልሬዲ አንቺ ከስራ ተባረሽ ነው ዋትሳፕ ላይ ነገርሽ አልኩሽ እኮ አቡዬ። ግን ደሞዜን እስከምትሰጠኝ ግዴታ መስራት አለብኝ። አልሰራችም ማሰጠኝ ስለወጠነኝ አልከሳም። ችግር የለውም። የሶስት ቀን ባትሰጥሽም እኛ እንሰጥሻለን። አታስቢ፣ እሱ አያሳስብም። እውነታው ውጣ። ዋናው እናንተ እሷ የደወለችልሽ ሐሙስ ጠዋት ከሆነ አንቺ ሮብ ዕለት እኔ ቤት ላይቭ ላይ ገብተሽ ኦልሬዲ ይህንን መስከረሻል። ሮብ ኬት አመጣሽው? ሐሙስ ከሆነ ሐሙስ ጠዋት ከሆነ ደውላ ነገረች። ሐሙስ ብለሽ ኦልሬዲ እዚህ ጋር ጽፌዋለሁኝ። ሐሙስ ከሆነ እሷ ደውል ቀኑን ምናምን እኔ ዛሬም ራሱ ይጠፋብኛል። ቀኑን እርግጠኛ አይደለሁም። ቀኑን ታዩና አንቺ ጋር ላይቭ በገባን ማግስት ብለሻል። እኔ ግን ላይቭ በገባችን መጀመሪያ ላይ የገባውብሽ በበነገታው ጠዋት ማለት ነው። በነገታው ማለት ማግስት ነው የሚባለው። አዎ አማርኛው አንድ ነው። ማግስትም ነገም አንድ ነው። ስለዚህ ሮብ እኔ ቤት ገብታችሁ ምንም የሚያስቅ ነገር የለም። የሰው ህይወት እያበላሽሽ አትሳቂ። የሰው ህይወት እያበላሸሽ ነው። የወንድምሽን ህይወት ነው ያበላሸሽ። ሂዘ ቢዝነስማን ስለሆነ ስሙ ንጹህ ሊሆን ይገባል። ካለበለዚያ ማንም አይገዛውም። እንደዚህ አይነት አንቺ እንደመሰከርሽበት ጨካኝ አይነት ሰው ከሆነ ማንም ከጨካኝ አይገዛም። የወንድምሽን ህይወት እያበላሸሽ ሲምፕሊ ወተት እንደደፋ ህፃን እዚህ ጋር መተሽ አትሳቂ። ኦኬ። ውሸት ደግሞ በጣም አጸያፊ ነገር ነው። የዋሸሽ ሰው ሊያፍር ነው እንጂ የሚገባው እንደዚህ እየሳቀ እያላገጠ አይደለም ሊያወራ የሚገባው። አሁንም እቺ ልጅ ላይም እየዋሸሽባት ነው። ልንገርሽ አይደለ ሮብ መተሽ እንዳንቺ ጥቅም የሰዎችን ህይወት እንደፈለግሽ ልትቀያይሪ አትችይም። ሮብ መተሽ እዚህ ቤት መስክረሽ ስለሷ ተናግረሽ ሐሙስ ጠዋት ነው ደውላ የመከረችኝ እንድመሰክር ካልሽ ከየት መጣ? ሮብ ለታ ጭንቅላትሽ ውስጥ ማን ከተተው? ያንን አውቃታለሁ። ጎንደር መታ ነበረ፣ ስጦታ ይዛልኝ መታ ነበር የሚለው ነገር ከየት መጣ አንቺ ጭንቅላት ውስጥ? ስለዚህ አሁንም እየዋሸሽ ነው። እውነታውን ንገሪኝ። እውነታውን ብቻ ነው እኛ መስማት የምንፈልገው ከማስረጃና ከመረጃ ጋር። እሷ ይህንን ዋሽልኝ ብላኛለች ካልሽ ቮይስ ሪከርድ አምጭልን። ተደዋውላችሁ ከሆነ ላይ ስትደዋወሉ ሪከርድ አድርገሽ የማቅረብ ኃላፊነት አለብሽ እንድናምንሽ የምታወሪው ነገር። ቴንክ ዩ። የደወለች ስለ ሮብ ዕለታው ምላሽ ስጭኛ። ሐሙስ ነው እሷ ደውላ እኔ ቤት ላይ በገባን በበነጋታው አለሽ። በነጋታው የሮብ በነጋታ ሐሙስ ነው። ሐሙስ ዕለታ ነው እሷ የነገረችሽ። ሮብ ዕለታ ኬት አምጥተሽ ነው ታዲያ ያወራሽው? ገና ሳትመክርሽ ገና ዋሽኝ ሳትልሽ አንቺ ኬት አመጣሽው? ብላኝ ነው። ቀኑን ስላላወኩት ነው እንጂ ደውላ ብላኛለች። ብላኝ ነው እንጂ ፈጥሬ አይደለም። መቼም ማወራ የታምጥቼ የተፈጠረ ይሆናል። አንቺ ጋር የመጀመሪያ ቀን በገባን በበነጋታው እኮ ነው ያልሽ። አንድ ያልሽ። ለምንድን ነው እየተደወለ የምትመከሪው? ለምን ራስሽን ችለሽ አታወሪም? አይ እንደዛ አይደለም ማርያምን። እሺ መቅደስ፣ ከዚህ በኋላ ከተደወለ ስልክ እንዳታነሽ። ኦኬ ላይ ናርኪባቸው ቀዩን ንኪባቸው። ኦኬ በጣም ጥሩ። አንቺ ያልሽው አንቺ ጋር በገባን
በበነጋታው ማለት እኔ ጋር የገባችሁት ሮብ ነው። በነጋታው ማለት ደግሞ ሐሙስ ነው። ሐሙስ ደውላ መከረችኝ እንዲዋሽ አልሽ። ሐሙስ ደውላ ከመከረችሽ አሁንም ሌላ ሰው መክሮሽ ካልሆነ የመጣሽው እውነታውን ከሆነ የምታወሪው ሮብ ዕለት ኬት አመጣሽው ታዲያ? እሷ ሐሙስ ነው ደውላ የመከረችሽ ዋሽኝ ያለች። ሮብ ዕለት ኬት መጣ? ሮብ ዕለት እኔ ቤት ገብተሽ አንቺ ላይቭ ሪከርዱን አወጣለሁ። ሮብ ዕለት እኔ ቤት ገብተሽ አውቃታለሁ መታ ስጦታ ይዛልኝ መታለች። የመጣች ጊዜ መቼ ብዬ ሳፋጠጠሽ ዶክተር አብይ የመጣ ጊዜ የምህረት አዋጁ ጊዜ አለች እሷ። ስለዚህ ያ ማለት የዛሬ ስንት ዓመት ነው? 5 ዓመት 6 ዓመት አላት። ኦኬ ሮብ ዕለት ኬት አመጣሽው? ሐሙስ ከሆነ የደወለችልሽ ይህን መልስ ነው የምፈልገው። ሀቡ እኔ ደውላ እንደዛ ብላኝ ነው እንደዛ ያወራሁት። ተመሳስላፊ ሊሆን ይችላል። እሷ እንደዛ ብላኝ ነው ሀቢባ ያወራሁት እንጂ ፈጥሬ ከየት አምጥቼ ከየት ብዬ እንዴት ላወራሽ እችላለሁ? ማስረጃ ልታቀርቢልኝ ትችያለሽ? ማስረጃ የደወለችልኝ ማስረጃ ነው። ለምን ደረጋች? ቅድም ሐሙስ ጠዋት አልሽ። በበነጋታው አንቺ ጋር በገባን በበነጋታው በአንቺ ቋንቋ ነው እያልኩሽ ያለው። ሮቢዮን አላውቅም እንጂ ያው ያወራንበት በበነጋታው በገባችሁ በበነጋታው። እሺ ከመደወሏ በፊት ነው እኔ ጋር የገባችሁት። የዛኔ ኬት አምጥተሽው ተናገርሽ እኮ ነው የምልሽ። አቡ እኔ ብቻ እሷ ደውላ ነው እንደዛ ያልኩት እኮ። በበነጋታው አላልሽም? አንቺ ጋር በገባን በበነጋታው ብዬሻለሁ። በበነጋታው በፊት እኔ ጋር ስትገቡ ኬት አምጥተሽው አልሽ? የደወለችው በበነጋታው ከሆነ አቡ ይቅርታ አርግልኝና ደወለች ያለችበትን ቀን ስክሪንሾት አርጋ ቀኑ ይናገር የለ። አሁን እኔ ከአንቺ ጋር ትላንት ካወራው የስተርዴይ ብሎ ይናገራል። የስተርዴይ እኮ የስተርዴይ ነው የሚለው። ልካልኛለች ሐሙስ ነው የደወለችው። እሷ ደግሞ ሮብ ዕለት እኔ ቤት ገብታ አውርታለች። ስለዚህ እሷ የደወለችላት ሐሙስ ከሆነ ሮብ ዕለት አላወኩም። አንቺ እኮ አሁን ፍርድ ቤት ቢሆን ቆመሽ ወንድምሽ ላይ የመሰከርሽው የሞት ፍርድ ቢፈረድበት አረብ ሀገር ላይ ቢሆንና ያላረገውን አረገ ብለሽ መስክረሽበት ወንድምሽ ላይ የሞት ፍርድ ብታስፈርጂና ወንድምሽ ከተገደለ በኋላ መጣሽ ይቅርታ ትናንትና እኔ ወንድሜ ላይ የመሰከርኩት በውሸት ነው ብትይ እንዴ? የውሸት ምስክርነት መስጠት እኮ ትልቅ አሳምኒና አሁን እንዴት እንደተፈጠረ ነገሩ አስረጅ። በቃ ማለት ውሸቴን ነው ተረጂኝ። ቅጣቴን እቀበላለሁ። ዝም ብዬ አንድ ሰው መጥቶ እንደዚህ ስላለኝ አላምንም። ማስረጃ አቅርቢልኝ። እቺ ሰው ለማለት መኝኛ ብቻ እኔ የዋሸሁትን እኮ ነው እያስረዳኋቸው ያለው እንጂ መኝኛ አይደለም። ዋንሰከንድ አንቺ ውሸታም ነሽ፣ የለመድሽ ውሸታም ነሽ። የሆነ ሰው ከፍሎሽ እዚህ ጋር እንድትዋሽ ልኮሽስ ቢሆን አሁን ትናንት እንደዋሸሽው ዛሬም ሶሊያና ላይ እየዋሸሽባት ሀቋን እየበላሽስ ቢሆን በምንድን ነው የማውቀው እኔ? ምን ማስረጃ አለኝ? ማስረጃ አቅርቢልን እና እንመንሽ። ምን ማስረጃ ላቅርብልሽ? እና ያለ ማስረጃ እንዴት ነው እንድናምንሽ የምትፈልጊ? ምን ላቀርብ ማለት ምን ላቀርብ? እሷ የደወለችው ሮብ ዕለት ኬት አምጥተሽ እንደተናገርሽ ሮብ ዕለት እዚህ ቤት ገብተሽ ስለመሰከርሽው ነገር እሷ የደወለችው እኔ ቤት የመጀመሪያ ቀን በገባችሁ በበነጋታው ከሆነ ማን ነው? ከበነጋታው በፊት ያለውን ቀን ኬት አምጥተሽ ተናገርሽ ነው። አውቃታለሁ እቺ ሴት እየተናገረች ገባሽ። አማን እህትየው ትግባ አለ። እሺ ብዬ አስገባሁሽ። ቪዲዮ አብሬ ያልኩሽ አበራሽና ተቀተለሽ ስልሽ አዎ አውቃታለሁ እና እንደ የዛኔ አውርተኝ ሊሆን ይችላል። ቀኑ ቼክ ሊሆን ሀቡ እኔ በበነጋታው አልሽኛ። አዎ ብዬሻለሁ፣ ግን ቀኑ ቼክ ይሁንና እርግጠኛ መሆኑ ይውጣ እና እኔ ሳታወራኝ የት አምጥቼ አወራቸዋለሁ? የት እንደዛ በይሳትልኝ እንደዛ ልልች አልኩኝ። አልገባኝም። አንቺ ጋር በገባን በበነጋታው ማለት እኔ ጋር የገባችሁት ሮብ ነው፣ እሷ ያወራችሽ ሐሙስ ነው። ከሐሙስ በፊት ሳታወራሽ በፊት ኬት አምጥተሽ አልሽው ቃሉን? አየሽ ውሸትሽን ሌላ ውሸትሽ አወጣብሽ። ገባሻ? በበነጋታው ስትይ አሁን እቺ ሴት ለመጣል ገንዘብ ተከፍሎሽ ሊሆን ይችላል። ይቃማሽን እናሰራልሻለን ተብለሽ ሊሆን ይችላል። ምንም አይነት ነገር ቃል ተገብቶች ሊሆን ይችላል። እቺ ሴትዮ ግን ሀቅ ካላት ሀቋ ያወጣላታል ፈጣሪ። ሀቅ ካላት የተበደለች ከሆነች ሀቋን ፈጣሪ ያወጣላታል። እኔ ውሸታም ነኝ። ሀቀኛ ከሆነች እሺ አንቺ ፈልገው ከአንቺ አሁን እዚህ ጋር ሐሙስ ዕለት ደውላልኝ ነው ብለሻል። ሮብ ዕለት ኬት አምጥተሽ ተናገርሽው? እኔ ቃል ሐሙስ ደውላ አስጠንታኝ ነው አሳምናኝ ነው ያልሽው። ሐሙስ ከሆነ የደወለችው ሮብ ዕለት ቀድመሽ ገብተሽ ነበረ እኔ ቤት። ሮብ ዕለት ኬት አምጥተሽው ተናገርሽ? ያንን ቃል ነው ለሱ ብቻ ምላሽ ስጭን። እሱን እኮ ነገርኩሽ እኮ ነገርሽ ነው። ንገሪኝ
ማለት እኔ እኮ ነገርኩሽ። እኔ ደውላልኝ እንደዛ ስላሳመነች ነው እንደዛ የዋሸው አልኩኝ። ቀኑን አልሽኝ በበነገታው ያልኩሽን ቀኑን ያሽኝ። እኔ ደግሞ ቀኑን በበነገታው መሆኑን እኔ ማለት ጠዋት ስለሆነ መቼ እንደሆነ ምናምን እርግጠኛ አይደለሁም። ከእንቅልፌም ራሱ በደንብ አልነቃውም። ያወራሁትም ራሱ አላውቀውም። በጣም ጥሩ መቅዲ። ለመጀመሪያ ጊዜ ደውላ ሶሊያና ቆይ ሶሊያና ተራሽ ሲደርስ እያንዳንዱ ማስረጃ ታቀርቢያለሽ። ለመጀመሪያ ጊዜ ደውላ ሀሎ ሀይ መቅዲ እኔ ሶሊያና እባላለሁ እና ወንድምሽ የሚጠጣው ሀቢባ ቤት ሊገባ ስለሆነ መተሽ አካፋሽ ዋሽልኝ ያለችሽ አስረጅን ያለችውን ከሀ ጀምሮ የማትተዋወቁ ከሆነ ቁጥርሽን ኬት አምጥታ ደወለችልሽ? ደውላስ ማነኝ አለችሽ? ምንድነኝ አለችሽ? ላይ ፎሎ አደረገችኝ። ፎሎ ተደራረግን። እሺ አንድ ከዛ በውስጥ አወርታ ቡቴም ላይ መጣች። መቼ ነው ለመጀመሪያ ጊዜ ቲክቶክ ላይ መጣ በውስጥ ያወራች? ላይቭ ላይ አውቅሻለሁ ያልኳት እንትን ነው። ላይቭ ላይ እንደዛ ያወራችበት ነው አይደለም። ለመጀመሪያ ጊዜ ፎሎ አድርጋሽ በኢንቦክስ መታ ያወራችሽ መቼ ነው? ቀኑ አላስታውስም። እሺ ስንት ጊዜ ሆነ? አንድ ሳምንት፣ 2 ሳምንት፣ 1 ወር? አይደለም አሁን ነው። በቃ በዚህ 2 ቀን በምናወራበት ቀን ነው። በዚህ 2 ቀን አሁን ስክሪንሾት አድርገሽ ኢንቦክስሽን በዚህ 2 ቀን መታ ያወራችሽን ማየት ፈልጋለሁ። በዚህ 2 ቀን ቁጥርሽን በምን ሰጠሻት? በኢንቦክስ ኦኬ። ቁጥርሽን የሰጠሽበትን ቀን ከዛ በኋላ ቦቲም ላይ ለመጀመሪያ ጊዜ የተደዋወላችሁበትን ስክሪንሻት፣ በኢንቦክስ መጀመሪያ የተጻጻፋችሁበትን ስክሪንሻት። ኦኬ አንቺ እኔ ቤት ገብተሽ ሮብ እንደምታውቂያት መስክረሽ ሐሙስ ጠዋት ደውላልኝ ነው እኔን መስክሪልኝ ያለችኝ ብለሻል። ሮብ ግን ኬት አመጣሽው ስልሽ ምላሽ የለሽም። ሮብ ጭንቅላትሽ ውስጥ ማን አስቀመጠው ይሄንን ቃል? ምላሽ የለሽም። አሁን ከቲክቶክ ላይ ለመጀመሪያ ጊዜ የተጻጻፋችሁበትን ስልክ ቁጥር የሰጠሽበትን ከኢንቦክስሽ ላይ ስክሪንሾት አድርገሽ ዋትሳፕ ላይ ላኪ። አሁን ላኪልኝ፣ ለህዝቡ ማሳየት አለብን። ሀይ ትበለኝ። ግን ብዙ ቦክስ ላይ የጻፈልኝ ሰው አለ። አያስፈልግም። ንኪያት፣ እዚህ ጋር ንኪያት፣ እሷንና መሴጅ የሚለው ላይ ግቢ። ንኪያት፣ ሶሊያና ንኪያት፣ መሴጅ የሚለውን ንኪ። ስክሪንሻት ከ2 ቀን በፊት ብለሻል። ቀን በፊት ለመጀመሪያ ጊዜ ሀይ ያለችበት ቁጥሯን የላከችበትን ማየት ይፈልጋሉ። እኛ መቀለጃን እንዴ? ማንም ለቪው እና ለፎሎ መሰብሰቢያ እየመጣ እየዋሸ በነጋታው እየመጣ ፈገግ ብሎ ትናንትና 24,000 ህዝብ አስቀምጪ ስል የውሸቴን ነው ምስክር የሰጠሁት። ይቅርታ አድርጉልኝ። ኤክስኪውዝ ሚ። ለዚህ ነው እኔ መረጃ ካላየው ማንንም አላምንም የምላችሁ። ለዚህ ነው አንድ ሰው ስላለቀሰ ብቻ ታምናላችሁ። ሺህ ጊዜ ያልቅስ፣ ለቅሶ ማስረጃ አይሆንም። ማስረጃ የሰነድ የዶክመንት ቮይስ፣ ቪዲዮ፣ ቴክስት እንጂ የሰው ምስክርነት ምስክር አይሆንም። እንደዚህ ሰው ነገ ሀሳቡን ቀይሮ መጥቶ ውሸቴን ነው ይላል፣ በልተብዬ ነው ይላል። ለዚህ ነው የሰው ምስክር አትመኑ ምላችሁ። ዛሬ ሳመናችሁኝ ከዚህ በኋላ የሰው ምስክርነት የማልቀበጥበትን ምክንያት አያችሁ። ትናንትና እከሌ ይግባልኝ ሲባል ነው እኔ ቤት እንደዚህ አይነት ድራማ የለም። እከሌ ለከሌ አይመሰክርም ማንም። ምስክርሽ ማስረጃሽ የሚሆነ ቪዲዮ ኦኬ። ከዛ ውጭ እከሌ ይመስክርልኝ፣ ይስማማሉ፣ ይህና ልከፍልሻለሁ፣ ይህና አረግልሻለሁ ይላሉ። ማንም እየመጣ ለማንም እየመሰከረ የማንንም ስም ያጠፋል። የሰው ምስክርነት ምንም ጥቅም የለውም። ሰው በል የተባለውን ይላል። አሁንም እኛ ማን ጋር ሀቅ እንዳለ አናውቅም። እስከ መጨረሻው የሰነድ ማስረጃ እስካላየን ድረስ እንደውም የበለጠ ሶሊያናን በደንብ እንድመረምራት በደንብ እንዳይላት ነው የሚያደርገኝ ይሄ ነገር። ዛሬ ማን ምን ከፍሎሽ ምን አግኝተሽ መተሽ የውሸቴን ነው ልትይ ቻልሽ? ምን ቃል ተገብቶልሽ? ኢቃማሽ ሊሰራልሽ ቃል ተገብቶልሽ? ምን ቃል ተገብቶልሽ ዛሬ ሚዲያ ላይ ወጥተሽ ትናንት 24,000 ህዝብ ባለበት የመሰከርኩት ውሸት ነው አልሽ? ምን ሶሊያና ድሃ ናት፣ ምንም ልትሰጥሽ አትችልም። ስለዚህ ምን አነሳስቶሽ ዛሬ ትናንት የተናገርኩት ውሸት ነው ልትይ ቻልሽ? ምን ቃል ተገብቶልሽ? ምን እሱን እኔ ጅል አይደለሁም። ዝም ብዬ የሰጡኝን አልቀበልም። እንደውም በሶሊያና ጉዳይ በደንብ እንዳጣራ በደንብ እንድፈትሽ ነው የሚያደርገኝ ይሄ ነገር።
አፈቅርሻለሁ ብላ ሮብ ዕለት መስክራ ሐሙስ ነው ደውላ አውቃታለሁ በይልኝ አለችኝ። ሮብ ዕለት እኔ እኮ ቀን በደንብ ይዛለሁ። እያንዳንዱን ነገር እኮ እኔ እጽፋለሁኝ እኮ እኔ እኮ አይምሮዬ እንዲይዘው ነው። ወረቀት የያዘውን አይለቅም። ለዛ ነው እዚህ ቤት የሚመጣውን ሰው ሁሉ የጠፋ አፋልጊኝ ሲል እንደዚህ ሆንኩ፣ በባሌ ተበደልኩ፣ እንደዚህ ሆንኩኝ፣ የሆነ ነገር ሆንኩ፣ በደላላ ተበደልኩ ሲል እያንዳንዱ የደላላውን ስም ምን ሆነ፣ ስንት ብር ምን የሚለውን የምጽፈው ነገ መጥተው ቢክዱ ወረቀት ይዞታል ብዬ ነው። ገና ላይቭ ሪከርድ ለማውጣት ለመቆራረጥ ምናምን ከምለፋ ጊዜን ከማባክን ብዬ። ቴንኪዩ መስዬ እኔ እናት። ይሄኛው ደግሞ አዲስ ጊፍት ምን አይነት ነው? ምንድን ነው የሚለው? ይሄ ስፔሻል ጊፍት ጋላሪ ላይ ምንድን ነው ስሙ? ኮሚኒቲ ሴሌብሬሽን። ቴንኪዩ መስዬ። ስህተት ማን ነካው? መቅዲ ወጣች ስክሪንሻቱን ልታመጣ። ስክሪንሻቱን እስክታመጣ ሶሊያና አንቺ መቀጠል ትችያለሽ። ለእያንዳንዱ ለምታናገሪው ነገር ማስረጃ ታቀርቢልናለሽ። እሺ ሀውዬ አመሰግናለሁ። አሁን ለተናገረችው ልጅነቴን ይንሳኝ ብላ እኮ ምላለች። ልጅነቴን ይንሳኝ እኮ ወይኔ ፈጣሪ ሆይ ድረስ። ኧረ ሰው ማመን አስጠላኝ። ልጅነቴን ይንሳኝ ብላ አሁን ለተናገረችው የተቀበልኩት ስልክ ቁጥሩን እኔ ነኝ። መቼ? ሐሙስ ዕለት ከአሜን ነው የተቀበልኩት። የመቅደስን ስልክ ቁጥር ስጪ ብዬ የተቀበልኩት እኔ ነኝ። ያወራሁት ሪከርድ ከ2 ቀን በፊት ቲክቶክ ላይ መታ። ከዛ በፊት በህይወቴ አላቃትም መቅደስ ያለችው 1 ሰከንድ ቲክቶክ ላይ መታ ፍሬንድ ሪኩዌስት ልካልኝ ፎሎ አድርጋኝ። ሶሪ ፌስቡክ ነው ፍሬንድ ሪኩዌስት ፎሎ አድርጋኝ። ከዛ በኢንቦክስ መታ ቁጥርሽን ብላ ጠይቃኝ። በኢንቦክስ ነው የሰጧት ብላ ስክሪንሻት ጠይቂያት ነው የወረደችው። ካልተመለሰች እኔ መቅደስን አልፋታትም። ዋሽታለች። ችግር የለውም። የተቀበልኳት እኔ ነኝ። ከአሜን ተቀብዬ ማለት ነው ያወራኋት እኔ ነኝ። በኢሞ የደወልኩት ስክሪንሺት ልኬልሻለሁ። ሁሉንም ያወራ ነው ዋትሳፕ ልኬልሻለሁ። ደግሞ ከዚህ ደረጃ እንትን የሚል አይደለም። ሮብ ዕለት የገባች ዕለት ስታይ ደንግጣለች። ከነስሟ አጸደ እንደምትባል ስሟን ነግሬያታለሁ። ትናንት ልጁ ስልክ ደውሎ ሲያወራት የነበረው ልጅ አጸደ እንደምትባል ሲናገር የሰማችሁ ይመስለኛል። ትክክለኛ ኦሪጂናል ስሟ አጸደ ነው። እኔ ምንም የሸወድኩትም ያጭበረበርኩትም የለኝ። ለትናንትናዋ ካጂ ያልኩት ሰርቅ ያለው ለሚለው ሰርቆት ወንጀል ስለሆነ እንዳትከነሰል ብዬ ለራሷ ያልኩት ነው እንጂ እኔ ከአንቺ ጋር ምንም ያገናኘኝ ነገር የለም። ሰርቅ ያለው አትበይ፣ ስልክ ደውዬ ወንድምሽን ተጎንብሰሽ ይቅርታ በይ እንጂ ሰርቅ ያለው ብለሽ አደባባይ ስትናገሪ ወንጀል ነው ያስቀጣሻል ብያታለሁ። ይህን ብያለሁ። አንቺ ጋር የሚያገናኘው ነገር የለም። ለራሷ ያልኩት ስለኔ አይደለም ጉዳዩ። እኔ ምንም ችግር የለብኝም። እኔ እያልኩኝ ያለሁት መቅደስን አስገቧት። ሞዴሬተሮች መታለች መሰለኝ። አይ ቲንክ ያየኋት መሰለኝ። ኮመንት እንትን አንድ ቁጥር ጽፋ ነው ምናምን እና ቅድም ገብታ ሀቡዬ ቅድም ገብታ እኔ ጋ አንቺ ለምንድን ነው መጀመሪያ መቅደስን ያናገርሻት? ቁጥሯንስ ለምን ፈለግሽ? እውነትን ከሆነ የምትመሰክረው ለምን ማናገር? አንድ ሰው የሚያውቀውን ነገር ከሆነ የሚያወራው መመከር አይጠበቅበትም። ለምንድን ነው ቁጥሯን ከአሜን ወስደሽ ልታናገሪያት የፈለግሽበት ምክንያት? አሜን ወስጄ ያናገርኳት መቼ ለምን ስላየዋትም ደንግጫለሁ። ከዚህ መኖሯን አላውቅም። እዛ እንደሆነች ነው የማውቀው። አንደኛ መቼ መተሽ ነው ምን ሆነሽ ነው በሚል ነው ያወራ ነው። ሪካርዱ ማሰማት ይችላለሁ። ሙሉ ሪካርድ አለ። ከዛ እዚህ አንደኛው የፍቅር ሚስት የሆነችው የልጅ እናቱ የሆነችው እዚህ ዱባይ ያለች እሷን አስገቢያት ብላኝ ያወራች ትናንትና እሷ ነች። እሷን ያናገርኩበት ምክንያት መስክሪልኝም ምንም አላልኩም። ለምን? ስለምታቀኝ የምታቀኝን ያክል ትናገርልኝ እንጂ ታቂኛለሽ ብለሽ ወቂኝ ብዬ እንድትመሰክርልኝ አልፈልግም። ለምን? ውሸት አንዴ ስትናገሪው ተመልሶ ስለማይደገም ማለት ነው። እኔ አሁን አንዴ በዋሽ መልሼ አላወራውም፣ አይሆንልኝ። ይህ ቦታ በዚህ ቦታ መቅደስን አስገቧት። መዋሸት ስለማልችል መስክሪልኝም አላልኳትም፣ ምንምም አደርጊልኝ አላልኳትም። ያወቀችኝን ያክል ተናግራለች። ታቀኛለችም እስከ ስሜ እስከ ማንነቴ
እስከ ስሟ እስከ ማንነቷ ሮብ ዕለት ተናግራለች። ዘመናዊ ነኝ ስል ደንግጣለች። ለምንድን ነው የደነገጥሽው ብዬ ጠየኳት ስልክ ደውዬ። በጣም ተቀይረሽብኛል ስለተቀየርሽ አለች። አለቀ። ያወራነው ሪከርድ አለ። አንድ ያጠፋሁት ነገር የለም። ስክሪንሺት አድርጌ ልኬልሻለሁ። ስክሪንሺት እኮ መስማት አንችልም እኛ። ቮይሱ አሰማሻለሁ። ቮይሱን ፎርዋርድ አድርጊ ወይ ደግሞ እዛው እያለ ስክሪኑን ግን ወደ ላይ አታርጊው። እሺ እናቴ ይዘጋል። አርገሽ ቮይሱን ክፈችው እስከ መጨረሻው ድምፅ አርገሽ ያወራችሁትን። እሺ የመቅደስ ስም አጸደ መሆኑን እንዴት አወቅሻለሽ? ባታውቂያት እንዴት አጸደ ነው ማለት እዛ ጋር ስታወራ ዘመናዊ ብዬ ሳወራ ስለደነገጠች አንቺ መቅደስ በሚለው አላወቋትም። አሁንም መልኳ ጠፍቶብኛል። አጸደ ነሽ? አዎ ጋይስ ሮብለታ እማዬ ትሙት ላይቭ ሪከርዱን አወጣለሁ እኔ። ሮብለታ በአጋጣሚ ስለተገናኙ መቅደስን አንቺ አጸደ ነሽ ብላ ጠየቀቻት። ኢፍ ዩ ሪሜምበር ጋይስ ለሐቅ የምትመሰክሩ ካላችሁ እኔ ማስታውሰው አቡዬ አጸደ ስሟ ነው። እዚህም እኛም አጸደ ነው የምንላት። ባባኝ እኮ አንቺ እኛ እናቅማ አጸደ እንደምትሏት በምናውቃለን። መቅደስ ነው የሚለው በመቅደስ ነው እዚህ ቤት የገባችው። ለመጀመሪያ ጊዜ ነው ያየናት። መቅደስ የሚለው እየታየ እኔ መቅደስ እያልኩ እየጠሯት እሷ ወደ ላይ አየቻትና ሶሊያና እታች ነበረች። መቅደስን እንደዚህ እላይ አድርጊያት ነበር። ከዛ አጸደ ነሽ አለቻት ስትላት አዎ አለቻት። ሶ ሺ ዲድንት ሰርፕራይዝ they already know each other። እኔ አንድ ነገር ሀቡ ይቅርታ፣ አንድ ነገር ብቻ እንዲጣር ማለት እየጠራ እንዲሄድ ስለፈለኩ ነው። አሜን ማለት ከፍቅር ጋር እየተካሰሰች የነበረችው ልጅ ነች። አወቅሻት አይደለ? አሜን እና ሶሊያና ከመቼ ጀምሮ ነው የሚተዋወቁት? እንዴትስ አሜን ፍቅርን ልትከስ ሀቡ ቤት ስመጣ ሶሊያና ተከትላ መጣች? ከዛ አሜን አምጥታት ነው የሚሆነው። እሷንማ አሁን እኮ ጉዳያችን የአሜንና የሶሊያና በኋላ እንሄድበታለን። አሁን ጉዳያችን የመቅደስና የሶሊያና ነው። ማንም ከዚህ መስመር እንዲያወጣኝ አልፈልግም። እኔ መቅደስን ዛሬ ማን ነው የላካት እዚህ ቤት? ውሸቴን ነው ትናንትና ብላ ምን ቃል ተገብቶላት ነው? ማን መክሯት ነው? ምን ተስፋ አድርጋ ነው? ይህንን እውነታ ማወቅ እፈልጋለሁ 100%። እነዚህ ሁለቱ እንደሚተዋወቁ ማስረጃ ሮብለታ የሮብለታውን ላይቭ ሪከርድ ዳውንሎድ አድርጌ ያቺን ፓርት ቆርጫ አወጣታለሁ። ለምን ይቺኛዋ ሴትዮ ሶሊያና በቪዲዮ እንደገባች ቪዲዮ አብሪ ብያት ቪዲዮ አብርታ መቅደስ በቪዲዮ ነበረች። መቅደስ ከላይ ነበረች። ልክ እኔና ሶሊያና እንዳለ ነው ከላይ ነበረች። መቅደስና እኔ እንደዚህ ከላይ ነበርን። ሶሊያና አንቺ ያለሽበት ቦታ ምስር አንቺ ያለሽበት ቦታ ታች ነበረች። ከዛ ወደ ላይ አየቻትና አጸደነሽ እንዴ ብላ ጠየቀቻት። ከዛ አዎ አለቻት። እማታውቂው ሰው እንዴት ሰርፕራይዝ አትሆንም? የማይተዋወቁ ከሆነ እንዴት አወቅሽ አትልም? እኔ አሁን አንድ ማያውቀኝ ሰው ሀቢባ ነሽ ሲለኝ ይቅርታ እንዴት አወቅሽ እንተዋወቃለን ብዬ ነው የምጠይቀው ያንን ሰው እንጂ አዎ ነኝ አልልም። አዎ ነኝ አልልም። እንዴት አወቅሽ ይቅርታ እንተዋወቃለን እላለሁ እንጂ አጸደነሽ ስትለኝ አብዬ እንዴት ነሽ ደህና ነሽ ምናምን ተባባሉ። ሶ እንደሚተዋወቁ ያንን ላይቭ ሪከርድ አውጥቼ ያቺን ፓርት ቆርጬ ስቶሪ ያደርግላችኋለሁ። አንድ አሁን ትመለስና መቅደስ ትግባ። እሺ ቀጥ ያንቺ ሶሊያና ከአሜን ልጀምርላችሁ። አሜን ጋር የገባሁት አንቺ እንድታስገባኝ ሪስኩ እኔም ከተጀመረ አይቀር ይህን ሰበብ እኔም ልጠቀመው፣ እኔም ተበዳይ ነኝ አስገብኝ ብዬ ለአሜን ሪከርድ አደረኩላት። መግባት ከፈለሽ ኮድ አሰጥሻለሁ፣ ስክሪንሻት አድርገሽ ፕሮፋይልሽን ላኪልኝ፣ ከሀቢባ አስገባሻለሁ አለች። ከሀቢባ አስገባች። ማስገባችኝም ደግሞ በቀደም መቅደስን ሳያት የመቅደስን ቁጥር ፈልጌ ሴንድ አድርጊልኝ አልኳት። ሴንድ አደረገችልኝ። አለቀ። ከአሜን ጋርም አልተዋወቅም። ከመቅደስ ጋርም እዚህ ሳያት መልኳ ተቀይሮብኛል። በመቅደስ አሁንም በመልኳ አላቃትም፣ ተቀይራብኛለች። አጸደነች ስላት ነው በስሟ ያወቅኳት ማለት ነው። እና የፍቅር እህት ነኝ ስትል አጸደ እንደሆነች አወቅኩኝ። ትንሽ እህቱን አውቃለሁ፣ ትልቅ እህቱን አውቃለሁ። መልኳ ጠፍቶብኝ ነው እንጂ በቃ ላይቭ ሪከርድ አውጣለሁ። ወይም እርግጣለች አንዳችሁ ሄዳችሁ ዩቱቤ ላይ ዳይሬክት እኔ ላይቭ ዩቱብ ላይ ስለሚተላለፍ ዩቱቤ ላይ ሄዳችሁ ወደኋላ የሮብለታ ላይቬን ወደኋላ አድርጋችሁ ያችን ፓርት አይታችሁ ንገሩ የኔ ፋሚሊዎች አንዳችሁ። እና ከዚህ ጋር ግን መናገር የምፈልገው በሰው ህይወት ማለት ነው። እኛ እንደ ሴት የሰውን ስም ልወነጅል፣ የሰውን ስም ላጠፋ ወይም ደግሞ በሐሰት አስመስክሬ ለፎሎ ገብቼ አይደለም። እንደ አንዲት ሴት ተበዳይ ሁኜ በደሌን ለማሰማት ነው የገባሁት። እያንዳንዳችሁ ግን
ገብታችሁ ለዚህ ምስክር ሁናችሁ ለምትገቡ እውነት እግዚአብሔር የስራችሁን ይክፈላችሁ። ሌላ ምንም አልልም። ከምስር ጀምሮ ሁላችሁም ማለት ነው። ሶሊያና ስለማን ምንም ማለት አይቻልም እዚህ ቤት። ይኸውልሽ በውሸት እየመሰከረብሽ ያለ አካል ካለ አንቺ በፈጣሪ ታምኛለሽ? አምናለሁ፣ በደንብ አምናለሁ። አለቀ። በፈጣሪ የሚያምን ሰው በፈጣሪሽ የምታምኝ ከሆነ ሀቅሽን እሱ ያውቃል። ሀቅ ካለሽ ሀቅሽን እሱ ያውቃል። በደንብ አለኝ። አዎ አለኝ። በቃ ለፈጣሪ ስጪው። አለቀ። ማንንም ከሌ እንደዚህ ከሌ ከማንም ምንም አትጠብቂ። ማንም እንዲመሰክርልሽ አትፈልጊ። ሀቅ አለኝ ካልሽ ሀቅሽን ተናገሪ። ያመነ ይመንሽ፣ ያላመነ አይመንሽ። የሚያኖርሽም የሚገልሽም የፈጠረሽ አምላክ ነው። አለቀ። አሁን አንቺ ከአንቺ የሚጠበቀው እኔ ጋር አለ የምትይውን ሀቅ መናገርና መናገር ብቻ ነው። አለቀ። ሌላ ማንንም ሰው እንዲህ በእኔ ይፈረዳችሁ ይፍረድባችሁ፣ እርግማንም የለም ምንምም የለም። ቀጥታ አለኝ የምትይውን ሀቅ ብቻ ተናገር፣ የምታውቂውን እውነታ። እሺ እኔ ማንንም ለሆነ እጅል አልገባም። እሺ አሁን የተናገረችውን ገብታ ትናገር። ሌላው ደግሞ እንዲታወቅልኝ የምፈልገው እሱ ከኔ ከእሷ ጋር ምንም አይነት ግንኙነት አልነበረኝም ብሎ ተናግሯል እና የድምፅ ሪከርድ ማላከለት መቼ ነው የተላከለት? እሱ እስከ ቀኑ ነው የሚናገረው እና ቀኑን ጨምሮ ቢነግረኝ ይሄን ድምፅ ሪከርድስ ከማን ነው ያገኘው የሚለውን። አንዴ ይቅርታ ሶሊያና፣ ምንድን ነው የምትይው? አላቃትም አላለም። አዎ እሷ ናት ዱባይ ያመጣችኝ። አዎ ግን ስራ አላስጀመረችኝም። ስራ እኔ ነኝ ያስጀመርኳት። ለዚህ ደግሞ ማስረጃ የለንም። ለምንድን ነው ያለ ማስረጃ እንድናምንሽ አይደለም እሱን አይደለም ሀቡዬ፣ እሱን አይደለም። ቪዲዮ ከአንቺ ጋር የላከልሽ የድምፅ አለ። ቪዲዮውን በድምፅ አድርጎ ነው የላከልሽ። ቪዲዮ ነው ቪዲዮ በድምፅ እኔ ያለሽ እጄ ላይ ያለው ቮይስ ነው። እሱ ደግሞ ብልግና ቮይስ ስለሆነ እኔ እንደ ሴት እንደ እናት እዚህ ጋር ለምንድን ነው የምትደውልብኝ? ቆይ አንዴ እሺ ቆይ አንድ ቮይስ ላሰማችሁ እዚህ ጋር። ይሄ ድምፅ የማን እንደሆነ ምስር የምታውቂ ከሆነ ንገሪኝ። ስሚውና ቆይ የኔ በጣም ያስሮጣል አካውንት ይቅር። ቆይ የማይሰማ ከሆነ በአይፓድ ይከፍትላችኋል። የስልኬ ድምፅ አሮጌ ስለሆነ ብዙም አይደለም። በአይፓድ ልክፈትላችሁና አንቺ ድምፅ እኔም አውቃለሁ። እውነተኛ ስምሽ ነው? እኔ ስሜ ዘመናዊ ነው። ልጅቷን እስቲል አውቃታለሁ። ድምጿን የሰማሁት ማለት ነው። ታዩ ከአንቺ አይደለም የምፈልገው ስሟን፣ ከምስር ነው። ምስር ስሟን ልትነግረኝ እፈልጋለሁ። የቱን ነበር አሁን የከፈትኩት? ዘመናዊ ነበር ከዩቱብ ላይ ማወቅ የፈለግሽው አቡዬ? ሮብለታ እነሱ የገቡ ጊዜ ሶሊያና በገባች ሰዓት ቪዲዮ አብርታ አጸደንሻለን ባለቻት ሰዓት የእውነት የሚመሰክሩ ሰዎች እያየሁልሽ ነው። ቆይ ላውጣልሽ ለማሪ አግኝቼልሻለሁ። የመጀመሪያውን ፓርት እንደገባች በጣም እሱን ፓርት ነው የምፈልገው። ልክፈትልሽ? አዎ ክፈችው። የዋጋ ልጅ ነሽ? ዋጋ ማለት ነው የፍቅር እህት? እሺ እንኳን ደህና መጣሽ እህቴ። አውዬ እንኳን ደህና ቆየሽ። እንዴት ናችሁ? ደህና ነን። ምንድን ነው የገጠመሽ? ነው ስሜ ዘመናዊ ነው። በኦሪጂናል ስሜ ልንገረው እንዲያገኝ ማለት ነው። እኔ ልናገር የምችለው ስለ ራሴ ነው። ስለ ራሴ ጉዳይ ነው። ሰበቡን ስላገኘሁት ነው የምናገረው። ከአሁን በፊት እኔን ወደ ኢትዮጵያ ከገባሁ በኋላ እሱ ጋር በምኖርበት ታይም አረገዝኩ። ሳረግዝ ምን ይለኛል? ኢትዮጵያ ስገባ ከኔ የምትወልጂው ልጅ
የኔ ችግር ስላለብኝ አለኝ። የኔም ቱልቱ ልጅ ችግር ስላለብኝ አካለ ስንኩል ነው የሚሆነው። እናም የመተት ችግር አለብኝ አለኝ። ኢትዮጵያ ገብቼ ያንን ልጅ እንዳስወርደው ተገደድኩኝ። ለምን ይሆንብኛል በሚል እኔ አርበሻን ያመጣሁት እኔ ነኝ። እንዴት አድርጌ እንዳመጣሁት የሰው ምስክር ነፍ አለኝ። ብዙ መከራ ሰርቶኛል። አጸደነሽ የምትልበትን ፓርታ ነው የምንፈልገው እኮ መጀመሪያ እንደገባች ታሪኳን ሳትጀምር ያው እንደገባች እኮ የእንትና ልጅ ነሽ ብላ ያለቻትን የዋጋ ልጅ ነሽ አለች። አዎ መጀመሪያ የዋጋ ልጅ ነሽ ያለቻት ፓርት ማለት ነው። ልክ እንደገባች አጸደነሽ ያለቻት ፓርት ላይ አጸደነሽ ስትላት እንዲያረ መቅደስ ነው ስሟ ብያለሁ እኔ እንደው እዚሁ አካባቢ ልክ እንደገባች ነው ይሄ ቪዲዮ ያበራችበትን ፓርት ልክ እንዳየቻት ነው አሁን እኔ ከፈትኩልሽ እኮ ወይ ታሪኳን ተናግራ መሀል ላይ ነው ብቻ የሆነ ፓርት ላይ መሀል ላይ ይሆናል በኋላ ነው አቋምሽ እንስ እሱን ልክፈልሽ ወይ አሁን ከዚህ በኋላ ያለው ሰከንድ ትንሽ ስለሆነ ልታገኙ ትችላለሽ። ማለት ክፉ ሰው ነው። ክፉ አይገልጸውም። ምን ነበር የሆነ ዘፈን ጥሎብኝ የሚለው ዘፈን ከፍቶ በወይን መድኃኒት አጠጥቶኝ ከሰውነት ጎዳና ወጥቼ ብዙ መከራ ለፍቼ ዛሬ ባዶ ቦታ ላይ ያደረሰኝ ክፉ ሰው ነው። አይዞሽ፣ ስለምታወሪው ነገር ማስረጃ የተሰረቀ ሙሉ ፋይል ከነ ኢሜሉ ነው የጠፋው። ቪዛ የሰራልኝ ልጅ አለ፣ እሱን ያመጣሁበት ቪዛ የሰራልኝ ልጅ አለ። አብረን ጓደኛ ይዤ እርጉዙኜ ያ ጓደኛ ጥሎኝ እንዲሄድ ያደረገ ሰው ሁሉ ነው። ህይወቴን ሁሉ ብጥብጥ ያደረገ ሰው ነው እኮ። የሰዎች ምስክር አለ። አብራ ያያችሁ አብራችሁ ፍቅረኛሞች ራችሁ አብራችሁ በጣም ብዙ ሰው ገንዘቤን ሁሉ ኢማራት ውስጥ የሚኖር ሰው ሁሉ ውሸታም ነው ማለት አንችልም። ኢማራት ውስጥ የሚኖር ሰው ሁሉ ቀጣፊ ነው፣ አስመሳይ ነው፣ አፍቃባት ነው ማለት አንችልም። ሀቀኛ ሰዎች ይኖራሉ። ስለዚህ የእውነት እናንተ አብራችሁ እንደነበራችሁ ፍቅረኛሞች እንደነበራችሁ አብራችሁ እንደሰራችሁ የሚመሰክሩ ሰዎች ካሉ ኤርሚ ሀበሻ ራሱ በቂ የሚመሰክር እሱ ብቻ አንድ ሰው ብቻ ያየው አንድ ሰው ብቻ ነው። እናንተ ግንኙነት ቆይቻለሁ 10 ምናምን ዓመቴ ነው። ጊዜውን ባላውቀውም 10 ምናምን ዓመት አሁን ኢማራት ነው ያለሽው። ኢትዮጵያ ገብቼ ራሴን አረጋግቼ ህይወት አይኖርሽም ስላለኝ ለምንድን ነው እንደዚህ ያለኝ ብዬ ሌላ ጓደኛ ይዤ አንድ ልጅ ወስድ ወልጄ አሳድጌ ነው የመጣሁት። አሁን ነው ከገባው 6 ወር ወር 7 ወር ይሆነኛል ወደ ኢማራት የገባሁት። በምንድን ነው ፍቅረኛሞች ከነበራችሁ አብራ አንቺ አምጥተሽው ዱባይ ልብስ ቤት አስከፍተሽው አብራ ልጁን አስወርጂው አካለ ስንኩል ይሆናል ብሎኝ እኔ ሆስፒታል እንደገባው ልጁን አስወርጄ እሱ ከዚህ ሌላ ሴት ተጀናጅሎ የአሁኑን ሚስቱን አገባ። የአሁን ያለችው አንቺን ስላልፈለገሽ አውቆ መተት ተደርጎብኛል አካለ ስንኩል ልጅ ነው የምትወልጂው ብሎ አሳምኖሽ፣ አንቺ ደግሞ አካለ ስንኩል ልጅ ከመውለድ ብለሽ እሺ ብለሽ አስወርደሽ ወደ ዱባይ አልተመለሽም ወይ? ግንኙነታችሁ አልቀጠለም ወይ ነው የኔ ጥያቄ። አልቀጠለም። ምን ሚስት እንትን ይዟል። አልመጣም። ምክንያት ለምን አልመጣሽም? ሚስት ይዟል አሉኝ። ሚስት ይዟል እኔ ታመሜ ስለነበረ ጎንደር ባታ ጸበል ገባው። ከሰውነት ጎዳና ወጥቼ እንደዚህ ስንጥር ሁኜ ነበረ። ላጥ አደርገው በልቶ ከሰውነት ጎዳና ወጥቼ ይቅርታ መከራ ካሳለፍኩ በኋላ ለምን ይከተለኛል? በስንት ዓመት አቤት አማን የላ ልጅ አለ። ስለ አማን እኔ ልናገር ሞክረሻል? እሺ እስካሁን ስንት ጊዜ ሆነሽ ከመጣሽ? ስንት ዓመት ሆነሽ አሁን ይመራል ተመለስሽ? 6 ወር ወር 7 ወር ነው ያልመቼን የመጣሁት። ጊዜውን አሁን አጋጣሚ ስላገኘሁ ዝም ብዬ ደንግጬ ነው የገባሁት። እድሉ ልጠቀም ብዬ 8 ወር ይሆናል። ኦኬ። በዚህ 8 ወር ውስጥ አንድ ቀን መንገድ ላይ የሚሆን አግኝተሽው አታውቂም? ፍቅር አልወጣሁም። የለም አላገኘሁትም። ማግኘትም አልፈልግም። አልወጣሁም። ግን ብር ቸግሮኝ ግን ኤርሚ ሀበሻን እባክህ አግዘኝ፣ የቪዛ ብር ቸግሮኝ ወንድሜ ታስሮብኝ እዚህ የነበረ ወንድም አይዞሽ ብዬ ጠይቃለሁ። እሱን መጠየቅ አቅቶኝ ግን ኤርሚ ሀበሻን እባክህ አግዘኝ ብዬዋለሁ። ዛሬ ምን ላይ እንዳለው እኔ ነኝ የማውቀው። ሆድ ስለመሰለኝ ብቻ ዛሬ ገባሁ። እግዚአብሔርን አሁን ስራ አይዲ ተበድሬ አሰርቼ ማለት ነው ስራ ኦንላይን ልሰራ ትልቅ ልጅ አለኝ እኔ
ከተጣለው በኋላ የ4 ዓመት ልጅ አለችኝ። ወዲያው ነው ሂጄ ጓደኛ ይዤ ማለት ነው ልክ ይዘ ጓደኛ ይዤ ሴት ልጅ ወልጄ አሳደግኩኝና በጣም ከፍዬለት እሱ ነገር አድርጎ ከሰውነት ጎዳና ወጥቼ ልካልሻለሽ አስገቢው ልጅ ክሎ ነው እንጂ ማንም ማንንም ወክሎ ምንም መሆን አይችልም። ስለዚህ እባክሽ ንጹህን ሰው ዝም ብለሽ ስንመጣል ከመግባቴ በፊት ነው 9 ዓመት ውስጥ ይኸው እያሳሉ ሰርታችኋል ወይ 6:35 ላይ አድርግ። 6:35 ላይ አድርጊው። ከ35 ላይ አድርግ። ሀበሾች እየመጡ ከ35 ላይ ነው አሁን ያለው። መሆናቸው አውቀዋል። ከፈለሽ ቪዲዮ ላብራና ላሳይሽ። መሰለሽ ምናደርገው ኦንላይን ነው የምንሰራው። እንደዚህ ሱቅ ተከፍቶ አይደለም፣ ኦንላይን ነው። አብይ መጥቶ ሄደለት ያበሻ ቀሚስ በኦንላይን ነው የሴቶች እንድነው ብር ማምጣት ሲፈልግ የብዙ ሴቶች ብር አምጥቷል። የማውቃቸው በጣም ብዙ ሴቶች የኔና እሱ ጸባችን አይሽ 6:35 ላይ ያለው ዘመናዊ ምንን አተምሮ ሲጠየቅ እህቴ ናት የሚለው ጓደኛዬ ናት ያለው ምን መሰለሽ ታውቂያታለሽ። ስለዚህ አንቺ እህቴ ናት ልበል እያለ ነው ለሴቶቹ በሙሉ። እሺ ቅድም አውቃታለሁ ብላለች። እሺ እሷ ምንድን ነው የምታውቂው ስለ ሶሪያ ነው? ስለ ዘመናዊ ነው አቡዬ ሚዩት ነሽ እኮ ወይኔ ሚዩቷን ማብራት አታውቅም። እቺ ልጅ ሁሌ ነው የምነግራት። ማሪ ሚዩት ነው ስማ የርሳት አይቀር እንዱ ከሌለ ካለንጂ እንደዛ ነው። እሺ እሷን አውቃታለሁ። ኢትዮጵያ ምናምን መጣ አብረን የሆነ ሰዓት አብረን እንትን ብለናል፣ ተዋውቀናል ማለት ነው። አውቃታለሁ። እንዴት ተዋወቃችሁ? የት? ኢትዮጵያ ላይ ነው የምንተዋወቀው። ቤታችሁ መጣ ነው ወይስ እንዴት? አዎ መጣ ማለት ነው። ጎንደር መጣ፣ ተዋውቀናል። እና ብቻ አደነገጥኩ። እንደዚህ እሷን መሰለችኝም የዛን ሰዓት እና አሁን ያለችበቱ ቤተሰብ አስተዋውቋታል እና አውቃታለሁ እሷን ማለት ነው። ቤተሰብ አስተዋውቋታል እንዴ? እኔ አውቃታለሁ። ግን የሆነ ነገር አሁን እንጂ አንቺ ብቻ ከቤተሰብ ተለይተሽ እንዴት አወቅሻል? ቤተሰብ አስተዋውቋታል? አዎ። ስለዚህ ቤተሰብ አስተዋውቆሻል? ቤተሰብ አስተዋውቆኛል። ዋጋ ባለ አግኝቻት ጎንደር። እሷ ስሟ ጠፍቶብኝ ነው። መቅደስ ነው እንዴ ስምሽ? የመጀመሪያ ስምሽ? አይ አይደለም፣ ፓስፖርት ስሜ አይደለም። ስሟ ስለረሳሁት እንጂ ስሟ መቅደስ አይደለም። የራሴን ልብስ ሰጥቻት አግኝቻት ጎንደር ተገናኝተናል። አሁን እኮ ወንድሜ ስትል እሱ እንዴት እህቱን እንደዚህ ያደርጋል በሚል ነው። አውቃታለሁ እሷን። ጎንደር አግኝቻት ልብሴን ሰጥቻት በዛው የዛኔ ነው ነገሩ ሁሉ ተበላሽቶ የተመለስኩት ማለት ነው። ልክ ነሽ፣ አምናለሁ። ሰጣኛለች ስጦታ ምናምን። አውቃታለሁ። የዛሬ ስንት ዓመት እንዲሆን እሷን ነው እኔን ለምትጠይቂ? አንቺን መቅደስ የዛሬ ስንት ዓመት በኢትዮጵያ መታ ያገኘሻት? 4 ዓመት ምናምን ቢሆኑ ነው። ቆይቷል ብቻ 4 ዓመት። እሷ እኮ ኦልሬዲ አሁን የ4 ዓመት ልጅ አላት ከሌላ ወንድ። እኔ እንጃ ብቻ ያክል እንደሆነ ብዙ ዓመት ነው። ምን አልሽኝ? መቅደስን አስገቧት ነው ያልኩት። መቅደስን ባለጉዳይ አላውቅም። በዚህ ቀን ነው ብዬሽ እርግጠኛ መሆንበት አይደለሁም። ብቻ ብዙ ጊዜው ነው ማለት ነው። እሺ ሶሊያና ዘመናዊ የዛሬ ስንት ዓመት ነው? ኢትዮጵያ ኑሬ ሲሄድ ከዚህ ቆይቼ ገብቼ አላውቅም። ኢራናዊ ስለነበርኩ ገብቼ አላውቅም። እንደገባው ነው ልጁ በማስወርድበት ታይም ነው ያለው። እሺ በቃ ያው አጸደነሽ ወይ አላለቻትም። መቅደስ አይደለም አይደል የመጀመሪያ ስምሽ? በፊት የማውቀው ስምሽ ጠፍቶብኝ ነው እንጂ እኔ አጸደነሽ ያለቻት መስሎኝ ነው። የመጀመሪያ ስምሽ ጠፍቶብኝ ነው እንጂ መቅደስ አይደለም አይደል ነው ያለቻት። እሺ ከዛ እሷ አውቃታለሁ እኮ ግን መልኳ እንደዚህ አልነበረም፣ ጠፍታብኝ ነው፣ ተለውጣብኝ ነው፣ ላይክ ከስታብኝ ነው አይነት ነገር መሰለኝ። መቅደስን አስገቧት ፕሊዝ። እሺ ቀጥይ ሶሊያና። አንቺ መቼ ነው ከመቅደስ ጋር ያወራሽው? ቆይ መጀመሪያ የላክሽልኝ ቮይስ ልክፈተው። 1 ሰከንድ። ምስር የዚህችን ልጅ የምታውቃት ከሆነ በድምጿ እንድትነግረኝ ማለት ነው።
ፍቅር የድሮ ሚስት እኮ እኔን ብር በልታኛለች። ሰቄች 10,000 ድራም አሁን ትናንትና ትግባ ብሎ ሲጠራ አዛኑ መስሎኝ ዘንድ ትግባ ሲል አትገባም ሰማ ከአንተ ጋር ሆና በድለኛለች አለች ማለት ነው። ስለዚህ እኔ ደግሞ አውራትና ሀቢባት ሰሞኑ እኔ ገው ይሄ ድምፅ የማን እንደሆነ ንገሪኝ ፕሊዝ። ዘመናዊ ፍቅር የድሮ ሚስት እኮ እኔን ብር በልታኛለች። ሰቄች 10,000 ድራም አሁን ትናንትና ትግባ ብሎ ሲጠራ አዛኑ መስሎኝ ዘንድ ትግባ ሲል አትገባም ሰማ ከአንተ ጋር ሆና በድለኛለች አለችው ማለት ነው። ስለዚህ እኔ ደግሞ አውራትና ሀቢባት ሰሞኑ እኔ እገባላታለሁ፣ ብሬን እቀበላታለሁ። የእሷን ምክንያት ብሬን የገባችበት ምክንያት ፍቅር ነው የዘሽብኛል፣ ፍቅርን ወሰድሽብኝ ነው አልያዝኩትም። ፍቅር ግንኙነት የለኝም፣ ምንም የለኝም። ያገባችሁ ግን የችኛዋ ሚስቱ ነች። ከእሷ የለም ይሄ ድምፅ ሀቡ ይሄ ነው የኔም ብር የበላችበት። ቤት እገባላታለሁ እንኳን አገኘዋል። ዘመናዊ ፍቅር የድሮ ሚስት እኮ እኔን ብር ዘመናዊ የፍቅር የድሮ ሚስት እኮ እኔን 10,000 ድርሃም በልታኛለች። ሀቢባ ቤት ገብቼ ብሬን አስቀብላለሁ ነው እያለች ያለችው ልጅቷ። ትናንትና ትግባ ሲባል እኮ አይ ምንድነው ትናንትና ትጠራ ሲባል አይ አንተ ከእሷ ከአንተ ጋር እያለች አይሆንም አለች። ማናት ባይዋ ናቸው። ዘመናዊ ፍቅር የድሮ ሚስት እኮ እኔን ብር በልታኛለች። ሰቄች 10,000 ድራም አሁን ትናንትና ትግባ ብሎ ሲጠራ አዛኑ ነው ስሜ አዛኑ ትግባ ሲል አዛኑ ማናት? አዛኑ ማናት? አዛኑ ማለት የኔ ጓደኛዬ የሀገር ቤት የክላስ የሰፈር ልጅ ናት። ከኮንትራት ተሰቃይቻለሁ ብላ መኪና ይዤ አስጠፍቻት ስራ አስገብቻት ከኔ ጋር የነበረች ልጅ ናት። ከዛም አልፎ ደግሞ ከፍቅር ጋር ያጣላችኝ አንደኛዋ እሷ ናት። አሁኔት ናት፣ ችግር የለም አሁኔት ናት። እኔ አላውቅም። እዚህ ኢማራት መሰለችኝ፣ ኢማራት ትመስለኛለች። እንዲያውም ከኢትዮጵያ አባቴን ሁሉ መድረስ ችግር የለውም። ኢማራት ናት። አትቀርብም ያልኩት ለዛ ነው። አትቀርብም ያልኩት እሷ ከኔ ጋር ስለተጣላን፣ የተጣላንበት ምክንያት ደግሞ ፍቅር ጋር እኔ ጋር ባለችበት ታይም ከፍቅር ጋር አብራ ስለበደለች በቃ ዋናው አንቺ እሺ የእሷ 10,000 ድርሃም አለብሽ? የለብኝም፣ አንድ ብር የለብኝም። አሁን ተመክራ ለሆነ ነገር የመጣች ናት እንጂ አንድ ብር የለብኝም። እና በትለኛለች አለች ማለት ነው። ስለዚህ እኔ ደግሞ አውራትና ሀቢባት ሰሞኑ እኔ እገባላታለሁ፣ ብሬን እቀበላታለሁ። የእሷን ምክንያት ብሬን የገባችበት ምክንያት ፍቅር ነው የዘሽብኛል፣ ፍቅርን ወሰድሽብኝ ነው አልያዝኩትም። ፍቅርን በፍቅር ነው የተጣላችሁት? ፍቅርን ይዛብሽ ወስዳብሽ ፍቅርን ቀምታሽ ነው? አይደለም ከሱ ጋር ሁና እኔን በሽተኛ ስላደረገችኝ እኔ ጓደኛሽ እያለሁ እንዴት እንደዚህ ታደርጊኛለሽ በሚል ነው የተጣላችሁት። የአዘኑ ጉዳይ ሌላ ቀን ይደርሳል። አሁን ወደ መቅደስ እንመለስና መቅደስ ማስረጃዎቹን ሌላክሽው መቅደስ ሀቢብ አቤት ማስረጃ ማስረጃ እሷ ናት የደወለችልኝ። ኢንቦክስ ላይ ያለ መስሎኝ ነበረ። አንቺ ምን ሆነሽ ነው? ውሸት አይሰለችሽም እንዴ? አሁን ይኸው ሪከርድ አድርገን አስቀምጠነዋል። አሁን ከደቂቃዎች በፊት ምን አልሽን? ከ2 ቀን በፊት መታ ፎሎ አድርጋኝ በቲክቶክ ኢንቦክስ መታ ጻፈችልኝ። ስልኬንም ብላ ጠይቃኝ በኢንቦክስ ስልኬን ሰጠዋት ስትይ እሺ ስክሪንሻት አድርገሽ ላኪልኛች። ወርደሽ 24 ሰዓት ቆይተሽ መጣሽ እና አይ አንቺ ምን ሆነሽ ነው? እኛ ይህ ሁሉ ህዝብ አንቺ መቀለጃ ነው እንዴ? አሁን እኮ ነው ያልሽን፣ ከደቂቃዎች በፊት እኮ ነው ያልሽን። አቡ አንዴ ከተረዳችኝ እኔ መናገር ያለብኝ ተናገሬ ለውረድ። ካላመናችሁ ደግሞ እሺ ውሸታም እንደሆንኩ እሺ። ኧረ ከአንቺ በላይ ታማኝ እዚህ ምድር ላይ ለምን እናምንሻለን? እንጀምሪ ማለት የመኑኝ አይደለም መናገር ያለብኝ ግን መናገር እችላለሁ ወይስ አልችልም? ልንገርሽ አንድ ነገር አሁን እዚህ ህዝብ በፊት ምነግርሽ ከትንሽ ጊዜ በኋላ ቆይተሽ መተሽ ይቅርታ አድርጉልኝ እኔ የዛን ዕለት መጥቼ እንደገና የዋሻሁት ኢቃማ እናሰራልሻለን ተብዬ ቃል ተገብቶልኝ ነበር፣ እንዲህ እናደርግልሻለን ተብዬ ቃል ተገብቶልኝ ነበር። አሁን ግን ቃል የተገባልኝ ነገር ስላልተደረገልኝ ብለሽ መጥተሽ ሚዲያ ላይ ብታወሪ እኛ የአንቺ መቀለጃም መጫወቻም አይደለንም። ስለሚደርስብሽ ነገር ሁሉ አይመለከተንም። ገባሽ አይደለ? እኛ በየቀኑ እየመጣሽ አዳዲስ ነገር እየፈጠርሽ የምታወሪ የለን መጫወቻሽ አይደለንም። አሁን ከደቂቃዎች በፊት በቲክቶክ ፎሎ አድርጋኝ ሶሊያና፣ ከ2 ቀናት በፊት ፎሎ አድርጋኝ፣ ከ3 ቀን በፊት ፎሎ አድርጋኝ፣ በኢንቦክስ መጥታ ቁጥርሽን ብላ ጠይቃኝ ቁጥሬን ሰጠቻት ነው የደወለችልኝ አልሽ።
እሺ ማስረጃ ስክሪንሻት አድርገሽ አምጪ አልንሽ። እሺ ማስረጃ ላምጣ ብለሽ ወረድሽ። ቆይተሽ መጣሽና በቲክቶክ አይደለም። እሺ ምንድን ነው የምትይኝ? እኛ ምኑን እንስማ ምኑን እንመን? ንገሪኝ። የደወለችልኝን ስክሪንሾት አድርጌ ላኩልሽ። አንቺ ተገናኛቸው እሷ ናት የደወለችልኝ። ሳስታውስ እሷን የደወለችልኝ። ምክንያቱም ከእንቅልፌ ስለሆነ የተነሳው እርግጠኛ አይደለሁም። አላልሽም? ያልሽው በፎሎ አድርጋኝ በቲክቶክ በኢንቦክስ መታ ነው የጻፈችልሽ። ስክሪንሻት አምጪልን። የጻፈችልኝንም የጻፋልኝ ሳይሆን ደውላልኝ እኮ ልኬልሻለሁ። አላየሽውም? ቲክቶክ ፎሎ አድርጋ ነው የመጣችብኝ። ላይቭ ላይ አይታኝ እኮ አዎ ብያለሁ። ግን እንትን ነው እሷ ናት የደወለችው። ሁሉ ነገር የምታወሪው ውሸት ነው። እሺ ውሸት ከሆነ መናገር ያለብኝ ብቻ ተናገሬ ልውረድ። እሺ ተናገሪ። ነው አልናገር። ፈቃደኛ ካልሆናችሁ ማለት ነው። ኧረ ተናገሪ፣ በእናትሽ ተናገሪ። እሺ እሷ ደውላ ነው ያወራች። እሷ ናኒ ተገናኝተን ነበረ። ይሰማል? አዎ ይሰማል በደንብ። ከዛ የሆነ ቦታ ሻይ ቡና እያወራን ምናምን ስለ ፍቅር ዲዛይን እንዴት ማድረግ እንዳለብን ምናምን እያወራን እያለነ እያወራን ምናምን በዚህ እኔ አልስማማም ብዬ ተነስቼ እንትን አልኩ ማለት ነው። መቼ ተገናኝታችሁ? ተገናኝተን ነበር። መቼ? ቀኑ ቀኑን አላስታውስም መቼ እንደሆነ ማለት ነው። ይባል በጣም መቼ እንደሆነ ቀኑን አላስታውስም። እኔ እንጃ መቼ እንደሆነ አላስታውስም። ስትገምቺ ሳምንት 15 ቀን። ከዛ በዚህ ነገር አልስማማም ብዬ ስትገምቺ ቀኑ 15 ቀን ሳምንት ምናምን ስንት ጊዜ ይሆነዋል? ሻይ ቡና ካላችሁ ቀኑን አላስታውስም። በግምት ዝም ብሎ መናገር ይቻላል? አዎ ገምቺ፣ ችግር የለም እናግዝሻለን እኛ። ቆይ ነገራት አንዴ ጠብቁ። ትንሽ ተመክራ ደግሞ ትመለሳለች። አይ እቺ ልጅ ሕክምና ሳያስፈልጋት አይቀርም። ምክንያቱም ለመጀመሪያ ጊዜ የደወለችልኝ ሐሙስ ነው ብላ ዛሬ ዓርብ ነው። ትናንትና ነው ለመጀመሪያ ጊዜ የደወለችልኝ አለች። ትናንትና ለመጀመሪያ ጊዜ ይደውላላት። መቼ ነው ይሄ ተገናኝተው ሻይ ቡና ያሉት? ቀኑን ስላት አላስታውሰው። ምስር የምትሉኝ ሰዎች እኔ ምን ሆንኩኝ? ጋይስ እኔ እንደናንተ እያዳዳማጭ ነኝ። ልውጣላችሁ እንዴ? ኦ ጉድ እኮ ነው። ትክክል አትመስለኝም ሀቡዬ። በአጠቃላይ እንደተረዳ ነው ለሰው ክብር የሌላት 24,000 ሰው አስቀምጣ ዋሽታ እንደገና ዛሬ መጣ እየገለፈጠች ትናንትና ውሸቴ ነው የምትል ምን አለ መሰለሽ፣ አንዴ ሁላችንም በተራ ነው የምናወራው። ወንድሟ ጣላት ተገላገላት። ምን አገባው? በማን ህይወት የምታላት መስሎት በራሷ ህይወት ነው ያውራ ነው ወይ ናት። አሁን ይሄኔ ወይ እቃማ እናሰራልሻለን ተብሎ የሆነ አካል ቃል ገብቶላት ይሆናል መታ እዚህ ጋር የምትዘላብደው።